የምግብ ዘይት ዋጋ በከፍተኛ ሁኔታ መጨመሩ ተሰማም። ለባንኮችና የኢንሹራንስ ኩባንያዎች አዲስ ረቂቅ ደንብ መዘጋጀቱ ተገለጸ። ከውጭ ደግሞ የእስራኤሉ የውጭ ጉዳይ ሚኒስተር ሶማሌላንድን መጎብኘታቸው ተገለጸ። ፕሬዝዳንት ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ነዳጅ ዘይት ለአሜሪካ ለማቅረብ ተስማምታለች ሲሉ ገለጹ። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ በቅድሚያም እንኳን ለ2018 ዓ.ም ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያለን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 29 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናሳውቃችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የገና በዓልን ተገን በማድረግ የምግብ ዘይት ዋጋ በከፍተኛ ሁኔታ መጨመሩ ተሰማም። የ2018 ዓ.ም የገና በዓልን ምክንያት በማድረግ በዋና ዋና የፍጆታ ዕቃዎች ላይ ከፍተኛ የዋጋ ጭማሪ መታየቱ ተገልጿል። በተለይም የምግብ ዘይት ዋጋ በአስደንጋጭ ሁኔታ የጨመረ ሲሆን፣ በአንጻሩ የሽንኩርት ዋጋ ደግሞ መረጋጋት ማሳየቱ ተመላክቷል። ባለፉት ጥቂት ሳምንታት በገበያ ላይ የነበረው የዋጋ ንረት በበዓል ሰሞን ተባብሶ መቀጠሉን ሸማቾች ተናግረዋል። በተለይም ባለ 5 ሊትር የምግብ ዘይት ከዚህ ቀደም ይሸጥበት ከነበረው 1800 ብር ተነስተው በየዕለቱ ከ50 እስከ 100 ብር የሚደርስ ጭማሪ በማድረግ በአሁኑ ወቅት እስከ 2300 ብር እየተሸጠ ይገኛል ተብሏል። ይህ ጭማሪ ደግሞ በአጭር ጊዜ ውስጥ ወደ 28 በመቶ የሚጠጋ ከፍተኛ እድገት ማሳየቱን ካፒታል ጋዜጣ ዘግቧል። ሸማቾች እንደተናገሩት ከሆነ የዋጋ ጭማሪው ምክንያታዊ ያልሆነና የቤተሰብን አቅም ያላገናዘበ መሆኑን ገልጸው፣ በአንጻሩ ለረጅም ጊዜ ውድ ሆኖ የቆየው የሽንኩርትና የቲማቲም ዋጋ ደግሞ ቅናሽ አሳይቶ በአሁኑ ወቅት በኪሎ እስከ 35 ብር እየተሸጠ መሆኑን ለነዋሪዎች ጥቂት ፋታ ሰጥቷል ሲሉም ተናግረዋል። በሌላ በኩል የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ ለበዓሉ የሚሆን በቂ ምርት ወደ ገበያ ማቅረቡን አስታውቋል። እንደ ሚኒስቴር መስሪያ ቤቱ ገለጻ ከሆነ 70 ሚሊዮን ሊትር የምግብ ዘይትና 550 ሺህ ኩንታል ስኳር በሀገር ውስጥ ምርትና በውጭ ገዢ ተገዝቶ ለገበያ ቀርቧልም ብሏል። ባንኮችና የኢንሹራንስ ኩባንያዎችን ከካፒታል ገበያ ካሳ ፈንድ ውጭ የሚያደርግ ረቂቅ ደንብ መዘጋጀቱ ተገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን ባንኮችና የኢንሹራንስ ኩባንያዎችን ጨምሮ የፋይናንስ ተቋማት ከካፒታል ገበያ ካሳ ፈንድ ውጭ የሚያደርግ ረቂቅ ደንብ ማዘጋጀቱን አስታውቋል። ባለስልጣኑ በካፒታል ገበያ አዋጅ ቁጥር 1248/2013 መሰረት የካፒታል ገበያ ካሳ ፈንድ አስተዳደር ደንብ ረቂቅ ማዘጋጀቱንና ደንቡ ደግሞ በቀጣይ ለሚኒስትሮች ምክር ቤት እንደሚቀርብ ገልጿል። በዚህም በረቂቅ ደንቡ ከካፒታል ገበያ ካሳ ፈንድ ውጭ የሚደረጉ ኢንቨስተሮችን በሚዘረዝረው አንቀጽ ውስጥም ባንኮች፣ የኢንሹራንስ ኩባንያዎች፣ የቁጠባና የብድር ህብረት ሥራ ማህበራትና እንደ ማይክሮ ፋይናንስ ያሉ የፋይናንስ ተቋማት ተካተዋል ተብሏል። በተጨማሪም የጋራ ኢንቨስትመንት ፈንዶች፣ የጡረታ ክፍያ ፈንዶች፣ ራሳቸውን በራሳቸው የሚቆጣጠሩ ድርጅቶች፣ የካፒታል ገበያ አገልግሎት ሰጪዎች፣ የፌዴራልና የክልል መንግስታት እንዲሁም በስራቸው ያሉ መስተዳድሮችና ተያያዥነት ያላቸው አካላት በፈንዱ ከሚሰጠው የካሳ ሽፋን ውጭ የሆኑ ሌሎች ተቋማት መሆናቸው ተገልጿል።
ረቂቅ ደንቡ በሀገሪቱ በሚካሄዱ የካፒታል ገበያ ግብይቶች ፈቃድ ያለው የካፒታል ገበያ አገልግሎት ሰጪ ወይንም የሰነደ መዋለ ንዋዮች አስቀማጭ ክፍያ አጣሪና ፈጻሚ ኩባንያ የውል ግዴታውን ባለመወጣቱ ምክንያት የገንዘብ ኪሳራ ለሚደርስባቸው ኢንቨስተሮች ካሳ መስጠትና የመብት ጥያቄ ያልቀረበባቸውን የተሰበሰቡ የትርፍ ድርሻዎች ሁኔታ ሲፈጠር ለተጠቃሚዎች ለመክፈል የሚያስችል ድንጋጌዎች የተካተቱበት መሆኑ ተመላክቷል። የካፒታል ገበያ ካሳ ፈንዱን ባለስልጣኑ እንዲያስተዳድር የካሳ ፈንድ አስተዳደር ኮሚቴም በባለስልጣኑ እንደሚቋቋምና የኮሚቴውን ተግባርና ኃላፊነትን በመምሪያ እንደሚወስን በረቂቅ ደንቡ ሰፍሯል። እንዲሁም ለፈንዱ ሊፈጸሙ የሚገባቸው ክፍያዎች በሚመለከትም በረቂቅ ደንቡ የተካተቱ ሲሆን ከዚህ ውስጥ ደግሞ ባለስልጣኑ በሚያወጣው መመሪያ መሰረት ለኢንቨስተሮች የሚከፈል የካሳ ክፍያ የመብት ጥያቄ ባልቀረበባቸው የተሰበሰቡ የትርፍ ድርሻዎች ለተጠቃሚዎች የሚከፈል ክፍያና ፈንዱን ከማቋቋም ከማስተዳደርና ኢንቨስት ከማድረግ ጋር ለተያያዙ ማናቸውም ወጪዎች እንደሚውልም ተደንግጓል። የግዙፉ ዓለም አቀፍ አውሮፕላን ማረፊያ ግንባታ በዚህ ሳምንት ይጀምራል ተባለም። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በዚህ ሳምንት እንደሚጀምር የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብን ጳጉሜ 4 ቀን 2017 ዓ.ም በይፋ ባስመረቁበት ወቅት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በአዲሱ ዓመታት ከሚጀምሩ ሜጋ ፕሮጀክቶች መካከል አንዱ ነው ማለታቸው ይታወሳል። በመሆኑም የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ማብሰሪያ መርሃ ግብር በዚህ ሳምንት ይከናወናል ሲሉ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለፐልስ ኦፍ አፍሪካ ሚዲያ ገልጸዋል። በተጨማሪም የአየር መንገዱ አገልግሎት በሰፋበት ወቅት አውሮፕላን ማረፊያው የአቅሙ መጨረሻ ላይ መድረሱን የተናገሩት ዋና ስራ አስፈጻሚው በዚህም ምክንያት የአየር መንገዱን አገልግሎት በብቃት የሚሸከመው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ይፋ መሆኑን ተናግረዋል። ስለሆነም 10 ቢሊዮን ዶላር ወጪ የሚደረግበት ዓለም አቀፍ አውሮፕላን ማረፊያው ወደ ወሳኝ ምዕራፍ የሚሸጋገርበት የግንባታ ማብሰሪያ መርሃ ግብር በዚህ ሳምንት እንደሚከናወን አስረድተዋል። ድጋፎች መቋረጣቸው በክልሉ የሚገኙ ሴቶችና ህፃናት ለከፍተኛ ችግር እንዲጋለጡ እያደረገ ነው ተባለም። የትግራይ ክልል ሴቶችና ማህበራዊ ጉዳይ ቢሮ ከዚህ በፊት ለሴቶችና ማህበራዊ ጉዳዮች ተብሎ የተለያዩ ድጋፍ ይደረግ እንደነበር በመግለጽ አሁን ባለው የፖለቲካ ሁኔታ ግን ምንም በጀት ባለመኖሩ በመጠለያ ጣቢያ ውስጥ የሚገኙትን ጨምሮ ሴቶች፣ እናቶችና ህፃናት ለከፋ ችግር እየተጋለጡ ነው ሲል አስታውቋል። በተለይም ተፈናቅለው በመጠለያ ጣቢያ ውስጥ የሚገኙ እናቶችና ህፃናት አስቸኳይ ድጋፍ እንደሚፈልጉ የቢሮው ምክትል ኃላፊ ወይዘሮ አለማታ ማረ ተናግረዋል። በዚህም በህፃጽ መጠለያ ማዕከል ብቻ 1700 እናቶችና ህፃናት በሰብአዊ አቅርቦትና በድጋፍ እጥረት ምክንያት ችግር ውስጥ መሆናቸውን አክለዋል። ከህፃጽ በተጨማሪም በክልሉ በሚገኙ ሁሉም መጠለያ ጣቢያዎች ላይ ምን ያህል እናቶችና ህፃናት ለከፋ ችግር ተጋልጠዋል የሚለውን ለማወቅ ጥናት እየተደረገ መሆኑን ኃላፊዋ ተናግረዋል። እንዲሁም በትግራይ ክልል እየደረሰ ያለው ሰብአዊ ቀውስም ከፍተኛ በመሆኑም ሁሉም የማህበረሰብ ክፍል ሃይማኖት፣ ፖለቲካና ዘር ሳይገድበው ድጋፍ እንዲያደርግም ጥሪ አቅርበዋል። እንዲሁም ከሀገር ውስጥ በተጨማሪም ዓለም አቀፉ ማህበረሰብ አስቸኳይ ድጋፍ ማድረግ እንዳለበት የተናገሩት ኃላፊዋ የክልሉ ሴቶችና ማህበራዊ ቢሮም ለፌዴራል መንግስት የጉዳዩን አሳሳቢነት በተገኘው መድረክ ሁሉ እየገለጸ ነው ማለታቸውን አሃዱ ዘግቧል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። የእስራኤሉ የውጭ ጉዳይ ሚኒስተር ሶማሌላንድን መጎብኘታቸው ተገለጸ።
የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ራስዋን የሶማሌላንድ ሪፐብሊክ ብላ የምትጠራውን ግዛት በትላንትናው ዕለት ጎብኝተዋል። እስራኤል ከሶማሊያ ለተገነጠለችው ለሶማሌላንድ ከ10 ቀናት በፊት የመንግስትነት ዕውቅና መስጠቷን የተባበሩት መንግስታት፣ የአፍሪካ ህብረት እንዲሁም የተለያዩ ድርጅቶችና መንግስታት ማውገዛቸው ይታወሳል። ይሁንና የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር የመሩት የልዑካን ቡድን ግን በትላንትናው ዕለት ሀርጌሳን የጎበኘ ሲሆን የጉብኝቱ ዓላማም ደግሞ ስለ ሁለቱ ወገኖች ትብብር ከግዛቲቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂና ከሌሎች ባለስልጣናት ጋር ለመነጋገር ነው ተብሏል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ያደረጉትን ጉብኝት ደግሞ ሶማሊያ በጽኑ ማውገዟ ተሰምቷል። ይህን ጉብኝት ተከትሎም የሶማሊያ የውጭ ጉዳይ ሚኒስትር መግለጫ ያወጣ ሲሆን በመግለጫውም ሶማሊያ ሳትስማማበት ከውጭ ሀገራት ጋር የሚደረግ ማናቸውም ግንኙነት ህገወጥና ዋጋ ቢስ ነው ብላለች። በተጨማሪም የሶማሊያ የግዛት አንድነት እንዲከበር የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ጨምሮ ዓለም አቀፍ ድርጅቶች እንዲተባበሩም በመግለጫው ተጠይቋል። ፕሬዝዳንት ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ነዳጅ ዘይት ለአሜሪካ ለማስረከብ ተስማምታለች አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ይህ የነዳጅ ዘይት በገበያ ዋጋ ይሸጣል ብለው ገንዘቡንም እኔው ራሴ አስተዳድረዋለሁ ብለዋል። በተጨማሪም የቬንዙዌላ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ዘይት ለአሜሪካ ለማስረከብ ተስማምተዋል ሲሉም አጋርተዋል። እንደ ፕሬዝዳንቱ ገለጻ ከሆነ እነዚህን የነዳጅ ዘይት በርሜሎች በመሸጥ የሚገኘው ገንዘብ በአሜሪካ እጅ ይቆያል ሲሉም ገልጸዋል። እንዲሁም ይህ ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ዘይት በገበያ ዋጋ የሚሸጥ ሲሆን ገንዘቡ ደግሞ ለቬንዙዌላና ለአሜሪካ ሕዝቦች ጥቅም መዋሉን ለማረጋገጥ እኔው ራሴ እንደ አሜሪካ ፕሬዝዳንትነቴ አስተዳድረዋለሁ ሲሉም ጽፈዋል። ፕሬዝዳንት ትራምፕ አክለውም የኢነርጂ ሚኒስተሩ ክሪስ ራይት ይህንን እቅድ እንደሚያስፈጽሙ መመደባቸውን ገልጸው ነዳጅ ዘይቱ በማከማቻ መርከቦች ተጭኖ በቀጥታ ወደ አሜሪካ የማውረጃ ወደቦች ይደርሳል ሲሉም አስታውቀዋል። ትራምፕ ይህንን ያስታወቁት የቬንዙዌላ ምክትል ፕሬዝዳንት የነበሩት ዴልሲ ሮድሪጌዝ የሀገሪቱ ጊዜያዊ ፕሬዝዳንት ሆነው ቃለ መሐላ ከፈጸሙ ከአንድ ቀን በኋላ ነው። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 177 ብር ከ80 ሳንቲም እየተገዛ 181 ብር ከ35 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ5 ሳንቲም እየተገዛ 233 ብር ከ63 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 202 ብር ከ1 ሳንቲም እየተገዛ 206 ብር ከ5 ሳንቲም እየተሸጠ ይገኛል። እንዲሁም ስዊስ ፍራንክ 217 ብር ከ27 ሳንቲም መግዣው ሲሆን መሸጫው ደግሞ 221 ብር ከ61 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ78 ሳንቲም እየተገዛ 48 ብር ከ73 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 47 ብር ከ12 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ6 ሳንቲም ሆኗል። የቻይናው ዩዋን እንዲሁ 24 ብር ከ29 ሳንቲም እየተገዛ 24 ብር ከ77 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በድጋሜ እንኳን ለ2018 ዓመተ ምህረት ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያለን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።